Ethiopia Link ለሰናል አድማጮቻችን ኢትዮፒካ ሊንክን እያዳመጣችሁ ትገኛላችሁ በዛም 97 ላይ ደሞ እንገኛለን ጊፍት ደምስና ተስፋውን ትቻለን ጊፍት ወይ ተስፋኒ የመጀመሪያው መዝናኛ 5 ላይ ነው ያለነው አው የትኛው ነው የምታቀርበው ከታሪኮቹን ጀምር ከየትኞቹ በታሪክ በእምነት ተቋማት የታዩ 5 አምባገነን መሪዎች ነው እሺ ምናነሳው እሺ ታሪኩ ሰፋ ስለሚል ወደ 4 እናወርደዋለን ማለት ነው ይሄንን ይቻላል ነው ረጅም ሰዓት ላለመውሰድ አይሻልም ልክ ነው እሺ አንደኛው በኤርቪን ሌቦር ነው ይባላል ይሄ ሰው በ2017 በዚህ አመት አንድ መጽሐፍ ተጽፏል ዘ ፖሊጋመስ ዳውተር የሚል መጽሐፍ በአንዲት ሴት ልጅ ተጽፏል እቺ ይሄን መጽሐፍ የጻፈችው አባቷ የአባቷን ታሪክ ነው በዚህ በመጽሐፍ ላይ ጻፈችውና አባቷ የቀድሞ እምነት በአጠቃላይ ያለው እምነትና ቀድሞ የነበረበትን የእምነት ሂደትም አንድ አድላ ያጠቃላ የጻፈችበት ነበርና እሷም ከአባቷ እምነት እንዴት ሸሽታ እንደወጣች የሚያሳይ መጽሐፍ ነው ይሄ መጽሐፍ የተጻፈው የአባቷ ቀድሞ የሚያገለግልበት የቤተክርስቲያን ነበረ ከዚህ ፊት የነበረበት ኮነ ጊዜ በኋላ ግን አዲስ ህግ ይዞ መጣ በቃ አዲስ ባህል በዛች ቤተክርስቲያን በሚያገለግልበት ቤተክርስቲያን አዲስ ባህል ይዞ መጣ ምንድነው አንደኛው የሚያነሳው ጥያቄ በእምነታችን በመጽሐፍ ቅዱስም ቢሆን ብዙ እንድናገባ ተፈቅዶልናል ስለዚህ ከአንድ በላይ ሚስት እንድናገባ ተፈቅዶልናል ይሄንን በእኛ ቤተክርስቲያን መደረግ አለበት የሚል ሐሳብ ነው ይዞ የመጣው እዛ ቤተክርስቲያን ውስጥ ያሉት የሃይማኖት አባቶች ደግሞ በፍጹም ይሄ የሚፈቀድ አይደለም ብለው እሱን መቃወም ጀምሩ ሌሎችንም አዳዲስ ባህልና ህጎችን ለማምጣት ሞክሮ ነበር ግን አይሆንም አሉ እዛ ያሉት የእምነት ተቋማት መሪዎቹ በዚህ አልተስማሙምና እሱን ከነሱ ቤተክርስቲያን እንዲወጣ አደረጉት በቃ ከዚህ በኋላ ወደዚህ እንዳትመጣ በሚል አዲስ ነገር ይዞብን ሊመጣ ነው በሚል እሱም ከዛ ቤተክርስቲያን ከወጣ በኋላ የራሱን እምነት አቋቋመ ላምፕ ኦፍ ጋድ የሚል አዲስ የቤተክርስቲያን መሰረተ ከዛ በኋላ ራሱንም እኔ የፈጣሪ ድምጽ ነኝ ቮይስ ኦፍ ጋድ ነኝ የሚል ሐሳብ ይዞ መጣ በቃ እኔ የፈጣሪን ድምጽን እያስተላለፍኩ ያለው ሰው ነኝ እና ተከታዮቼ እኔን መከተል አለባቸው የሚል ፈጣሪም ደግሞ በእኔ ላይ ብዙ ተአምራቶችን ይሰራል የሚል ሐሳብ ይዞ ብዙ ተከታዮችን ለማፍራት በየቦታው ይንቀሳቀስ ጀመረ የተከፈተው በ1971 ዓመተ ምህረት ላይ ነበር የዚህ ሰው የራሱ የእምነት ተቋም ከዛ በዚህ መሰረትም ሌቦር እንደዚህ ያደረገ አንደኛውም ከቀድሞ ቤተክርስቲያን እንዲወጣ ያደረገው ብዙ ሚስቶችን ለማግባት ነው ይሄንንም አሳክቶታል በራሱ ቤተክርስቲያን 13 ሚስቶችን አግብቷል 50 ልጆችን መውለድ ችሏል በራሱ ቤተክርስቲያን ማለት ነው ራሱ በቃ ይሄ የተፈቀደ ነው በሚል 13 ሚስት አግብቶ 50 ልጆችን ወልዶ በቃ እምነቱን ያካሂዳል ይሄንን ዘ ፖሊጋመስ ዳውተር የሚለውን መጽሐፍም የጻፈችው ከነዚህ ከ13 ሚስቶች የተወለደችው አንደኛዋ ልጅ ነችና እምነቱን አይታው በቃ ከዚህ እምነት መውጣት አለብኝ ብላ ሸሽታ ይወጣ ከዛ በኋላ በ2017 በዚህ ዓመት ምህረት ላይ የተጻፈ ነው የእሱን ደግሞ ሐሳቡንም የእምነት አካሄዱንም የሚቃወሙ ደግሞ የተለያዩ ሰዎች አሉና እነሱን ደግሞ ለማጥፋት ሲል ደግሞ ራሱን የቻለ ደግሞ ይሄ ነፍሰ ገዳይ የሌሎችን ሰዎች የሚያጠፋ ደግሞ ቡድን አቋቁሟል በቃ እና ጠላቴ ነው ብሎ የሚያስባቸውን ሰዎች ይጽፋል ይሰጣቸዋል ይሄዱ ያጠፉለታል ጠላቶቹን ማለት ነው ይሄዱ ሰዎቹን የሚላቸውን ሰዎች ሄደው ይገሉለታል በራሱ ደግሞ ይሄ የመንጻት ስርዓት ደግሞ የሚለውም አለ በዚህ የመንጻት ስርዓት ደግሞ የሰዎች ህይወት ነው መስዋዕት የሚደረገው ስለዚህ ሰዎች በቃ እነዚህ ሰዎች ቀጥታ ወደ ገነት እንዲገቡ እንልካለን የሚል ሐሳብ ነው ያለው ስለዚህ ሰዎችን ወደ ገነት እልካለሁ ይያለ የሰዎችን ህይወት እንዲጠፋ ያደርጋል ይገላል ማለት ነው በዚህ ሂደት የሱን እምነትም ተከትሎ ደግሞ ወንድሙ ልክ እንደሱ ሁሉ በቃ በወንድሜ ላይ ያለው በእኔ ላይ ያለ በሚል ደግሞ ወንድሙ የሱን አይቶ ማለት ነው እንደገና የሱንም ሐሳብ ለማስፋፋት እኔም ጋር አለ በሚል እንቅስቃሴዎችን ማድረግ ጀመረ በዚህም ደግሞ ወንድሙ ብዙ ተከታዮች ማፍራት ቻለ የዛን ሰዓት ላይ ቀድሞ ያስቀመጣቸው እነዚህ ነፍሰ ገዳይ ቡድኖች ሄደው በቃ ወንድሜም እንደዚህ ተቀናቃኝ የሆነብኝ ነውና
እሱም ይጥፋ በማለት ወንድሙንም ያስገደለ ሰው ነው በራሱ የእምነት ተቋም ላይ። ከዛ በኋላ ግን በቁጥጥር ስር ውሏል። በቁጥጥር ስር የዋለው በአንዲት የ8 ዓመት ልጅ ምክንያት ነበረ በመጨረሻው ቁጥጥር ስር የዋለው። ይሄም የ8 ዓመት ልጅን በስቅላት እንድትገደል ወስኖ በስቅላት ህይወቱ አለፈ። ያ ነገር ከሆነ በኋላ ሌላ ሰው እንዴት የ8 ዓመት ልጅን በስቅላት ትገደላለች ብሎ ጥያቄ ሲያነሳ እንዴት እኔ ላይ እንደዚህ አይነት ጥያቄ ታነሳለ በሚል ደግሞ የዛኛውንም ሰው ህይወት እንዲጠፋ አድርጎ በመጨረሻ አባቷ ነው የ8 ዓመቷ አባት ሄደው ለፖሊስ አመልክተው ይሄንን ሰው በቁጥጥር ስር እንዲውል አድርገውታል ማለት ነው። በአጠቃላይ በአመት ከ25 እስከ 30 ሰዎችን ይገድል የነበረ ሰው ነው በራሱ የእምነት ተቋም አማካኝነት ማለት ነው። ስለዚህ የእምነት ተቋሙ አንደኛው አምባጋነን ኤርቢል ሌቦርኖ ነው ማለት ነው። በጣም ያስደነግጥ ነው። እዚህ ጋር አምባገነን ነው አይደል? በጣም ሲበዛ እንጂ። እሺ ከዛም ሌላኛው ደግሞ ቶኒ አላሞ ነው። ይሄ ቶኒ አላሞ የራሱ የእምነት ተቋም የነበረው ነው። ይሄም ቶኒ አላሞ ክርስቲያን ሚኒስትሪ የሚል በራሱ በሱና በባለቤቱ አማካኝነት ባለቤቱ ሱዛን ትባላለች በ1960 ዓመተ ምህረት ላይ የመሰረቱት የእምነት ተቋም ነው። ያኔ ይሄንን የእምነት ተቋም ከከፈቱት በኋላ ብዙ ህፃናቶችን በማሰባሰብ በቃ የቀጣዩ ጊዜ ይሄንን እምነት የሚመሩት ህፃናቶች ናቸው በማለት ለህፃናቶች ትምህርት ይሰጣል እየሰበሰበና የትምህርት ሂደቱ ደግሞ የሚሆነው በሱ ራሱ የቀረጸው የአስተምሮት ሂደት አለው እና በዛ መሰረት ህፃናቶቹ የመጡ ትምህርት እንዲማሩ ይደረጋል። ያንን ነገር እየተማሩ ባለበት ሁኔታ ብዙ ወጣቶችንም በዚህ እምነት ስር መካተት ችሏል። ከፍ አድገውበታል በዚህ እሱ ባቋቋመው የእምነት ተቋም ማለት ነው። ከ20 አመት በኋላ ግን ባለቤቱ ሱዛን ህይወቷ አለፈ። ህይወቷ ሲያልፍ ያኔ ነው በተለይ ከሰራቸው ጭካኔዎች ውስጥ አንደኛው የሚባለው የባለቤቱ ህይወት ሲያልፍ ነው። በቤተ ክርስቲያን ውስጥ ይማሩ የነበሩት ህፃናቶች ላይ ከፍተኛ ተጽዕኖ አደረገባቸው። ባለቤቱ ከሞተች በኋላ ትቀበር ሲባል በፍጹም ባለቤቴ አትቀበርም፣ ፈጣሪ ነግሮኛል፣ የምትነሳበት ጊዜ ይመጣል፣ የትንሳኤዋ ጊዜ አለ፣ ስለዚህ መቀበር የለባትም የሚል ሐሳብ አቀረበ። እንደውም ባለቤቴን ደግሞ የሚያስነሷት ወደ ህይወት ደግሞ የሚመልሷት የቤተ ክርስቲያኔ ህፃናቶች ናቸው፣ ስለዚህ እነሱ ጸሎት ያድርጉባት እሷ ትነሳለች ተባለ። ስለዚህ ቤተ ክርስቲያን ውስጥ ያሉት ህፃናቶች በሙሉ ቀንና ሌሊት የሱን ባለቤት ለማስነሳት ጸሎት ማድረግ ጀመሩ ማለት ነው። ለረጅም ጊዜ ጸሎት ያደርጋሉ። በቀን ውስጥ ረጅም ሰዓት ጸሎት ይደረጋል። ሱዛን ያው አትነሳም ይደረጋል። አሁንም ሱዛን አትነሳም። በየጊዜው የሱም ንዴት እየጨመረ መጣና ህፃናቶቹ ላይ እነሱ ከልባቸው ስላልሆነ ነው ይሄ ነገር እየሆነ ያለው እንጂ ከልባቸው ቢጸልዩ ባለቤት ትነሳለች የሚል ሐሳብን ያቀርብላቸው ነበር። ህፃናቶቹ የሚችሉትን ያክል በእምነቱ መሰረት ማድረግ ችለው ነበር። ነገር ግን ሱዛን አልተነሳችምና በዚህ ሂደት ለ6 ወራት ያክል ህፃናቶቹ ጸሎቱን ጸለዩ። 6 ወራት ሱዛን በዛው ቆየች ማለት ነው። ስለዚህ ሱዛን ሳትነሳ ቀረች። የመጨረሻ ማስጠንቀቂያ ጊዜያቸው ሰጥቷቸው ነበር። 5ኛ ወር ላይ ሲደርስ በቃ የመጨረሻ 1 ወር ሰጣቸዋለሁ በዚህ ሰዓት ባለቤቴን እንድትሰጡኝ በሚል ማለት ነው። ለህፃናቶቹ ምንም ማድረግ አልቻሉም ህፃናቶቹ። በመጨረሻ በቃ እነዚህ ከልባቸው አይደለም፣ ስለዚህ ለዚህ ደግሞ መቀጣት አለበት በሚል በዘግናኝ ሁኔታ ህፃናቶቹ በግርፋት እንዲቀጡ አድርጓቸዋል። በከባድ ሁኔታ ነው የቀጣቸው እነዚህ ህፃናቶች። ከዛም ቀጥሎ ግን ሌሎችንም ደግሞ ሱዛን ህይወቷ ካለፈ በኋላም ደግሞ ሌሎችንም ደግሞ ህፃናቶችንም ደግሞ በማግባትም ከ8 አመት ጀምሮ ትዳር እየመሰረተ በጣም ብዙ ሚስቶች ሊኖሩት የቻለ ሰው የነበረ ነው ቶኒ አላሞ። ከዛ በኋላ ወደ ፍርድ ቤት ተይዞ በአካባቢው ማህበረሰብ ተጠቁሞ ባለበት ሂደት በተለይ ህፃናቶቹን እያገባ ሲሄድ ቤተሰቦች ጥያቄ ማንሳት ጀመሩ። ልጆቻችን 8 አመታቸው ነው እንዴት ይሄ ይሆናል ያለ ጥያቄ መነሳት ጀመረ። ጉዳዩ ወደ መንግስት ደርሶ ሰውየው እንዲከሰስ ተደረገ ማለት ነውና አላሞ ተከሶ ወደ ፍርድ ቤት ቀረበ። ለህፃናቶቹ ካሳ በተለይ በ8 አመት ለትዳር ለመሰረቱት በሚል ደግሞ $525 ሚሊዮን በካሳ መልኩ እንዲሰጥም ፍርድ ቤት ወስኖበት በፍርድ ቤትም ታስሮ እስራት ተፈርዶበት በእስራት ላይ ነው የሚገኘው ማለት ነው ቶኒ አላሞ። ሌላኛው ቫላንታይን ዲ አንድራዲ ትባላለች። እቺ የአርጀንቲና ላይ የሆነ ነው። አርጀንቲና ላይ በአንድ ወቅት ላይ በጣም ሽብር ሆኖ ነበር። በ1980 ዓመተ ምህረት አካባቢ ላይ ቦነስ አይረስ ላይ ነበር ይሄ የሆነው። ምንድነው የሆነው? አንደኛው የሽብሩ ምክንያት ህፃናቶች ናቸው። በተለይ ህፃናቶች የት እንደሚሄዱ
ይጠፉ ጀመር። ቦነስ አይረስ ከተማ ላይ ህፃናቶች ትምህርት ቤትም ሆነው ሆስፒታልም ተወልደው በተለያዩ ቦታዎች ላይ ህፃናቶች ይጠፉ ጀመርና ምንድነው ቤተሰቦች በተደጋጋሚ ወደ ፖሊስ ጣቢያ ይመጣሉ። ልጆቻችን እየጠፉ ነው ማንንም ይወስዳቸው የሚል ጥያቄ በተደጋጋሚ ወደ ፖሊስ ይመጣል። ፖሊስ ህፃናቶቹ ወዴት እንደሚሄዱ ሊደርስበት አልቻለም። ስለዚህ ጥናቶች ይደረግ ጀመረ። እነዚህ ደግሞ እየጠፉ ያሉት ህፃናቶች ደግሞ ወንዶቹ ብቻ ነው የሚጠፉት፣ ሴቶቹ በፍጹም አይነኩምና ወንዶቹ ብቻ እየተመረጡ ይጠፋሉ። በ1992 ዓመተ ምህረት ላይ ፖሊስ ባደረገው ምርመራ አንድ ቫላንቲና አንድራዴ የተባለች ሴት በቁጥጥር ስር ዋለች፣ በጥርጣሬ ማለት ነውና በሷ ላይ ምርምሩ መደረግ ተጀመረ። እሷ ቫላንቲና አንድራዴ ራሷን የምታስበው በቃ እኔ ከፈጣሪ መልእክት ተልኮልኛል፣ ስለዚህ የመጀመሪያው 2 ጊዜ ነው መልእክት የመጣልኝ ትላለች። የመጀመሪያው መልእክት በቀድሞ ባለቤት ያማካኝነት የመጣ መልእክት ነው። ሁለተኛው ደግሞ ለኔ በቀጥታ የተነገረኝ መልእክት ነውና ይህንን መልእክት ተግባራዊ ማድረግ አለብን በሚል ብዙ ሰዎችን እያሰባሰበች በተለይ ሴቶችን እያሰባሰበች የተለያዩ እንቅስቃሴዎችን ታደርጋለች። በራሷ የእምነት ተቋምም ይህንን የምታራምድ ሴት የነበረች ነች። ከዛ በኋላ በፈጣሪ ተነግሮኛል ብላ ከተናገረችው መልእክት ውስጥ አንደኛው በቦነስ አይረስ ላይ የሚወለዱ ከ1981 ዓመተ ምህረት ጀምሮ የሚወለዱ ህፃናቶች በሙሉ የእርኩስ መንፈስ በላያቸው ላይ ያለባቸው ናቸው ወንዶቹ። ስለዚህ ይሄ ደግሞ ከፈጣሪ የደረሰኝ መልእክት ነው። እነዚህ ልጆች በዚህ ሂደት የተወለዱት ልጆች በፍጹም ማደግ የለባቸውም፣ ካደጉ ለዓለምም ለምድርም ጥሩ የሚሆን አይደለም፣ ስለዚህ ህፃናቶቹ መጥፋት አለባቸው በሚል ያው ከትምህርት ቤትም ልክ ሆስፒታል ተወልደው ወንድ እንደሆነ ሲታወቅ በዛም የሷን እምነት የሚከተሉ ሰዎች አሉ፣ እየሰረቁ ይዘው ይሄዳሉ ማለት ነው። በዛ ሂደት በርካታ ወንድ ህፃናቶችን አጥፍታለች ማለት ነው፣ በራሷ ከፈጣሪ ደረሰኝ በመተለው መልእክት ማለት ነው። ቫላንቲና አንድራዴ ትባላለች። የሚከብድ ነገሮች ናቸው። አዎ ከዛም ግን በቁጥጥር ስር ውላም ፍርድ ተወስኖባት የምትገኝ ሴት ነች። ሌላኛው የመጨረሻው አራተኛው ታሪክ በአሜሪካ ፍሎሪዳ የሆነ ነው። ይሄ ቫምፓየር ክላን የሚባል ይሄ የቫምፓየሮች ራሳችንን የቻለ ጎሳ አለን በሚል እንቅስቃሴ ያደረጉበት ነው። ይሄ ቫምፓየር ክላን በሚል ፊልምም ተሰርቶለታል የዚህ ጉዳይ ታሪክ። ይሄ አንድ ሰው ነው የተነሳው፣ ሮድ ፌሬል ይባላል። ምንድነው የሚለው ሰዎችን ለማሳመን እኔ እድሜ 500 ነው በቃ ይሄ በታሪክም አሁን በፊልሞች ላይም ሲታይ እነዚህ ቫምፓየሮች ረጅም እድሜ የመኖር እድላቸው በጣም ረጅም እድሜ ይኖራሉ ይባላል። አይታወቅም በመቶዎች ነው የሚኖሩት ተብሎም ይነገራል። ስለዚህ ሮድ ፌሬል እኔ እድሜ 500 ነው በጣም ከሰው የተለየው ነኝ እና ቫምፓየር ነኝ፣ ስለዚህ የተለየ ማቅም ደግሞ አለኝ በሚል እንቅስቃሴ ማድረግ ጀመረ። በዚህም ደግሞ ልክ እንደኔ ሁሉ ደግሞ ሌሎችም የዚህ አይነት ቫምፓየር የሆኑ ሌሎችም አሉ፣ ከሰዎች ለየት ያለ አቅም ያላቸው ሰዎችም አሉ በማለት እንቅስቃሴ ማድረግ ጀመረ ማለት ነውና በየቦታው እየሄደ አባላቶችን መሰብሰብ ጀመረ። በሱ ሂደት አባላቶችን እየሰበሰበ ይሄ ቫምፓየር የሚለውን ቡድን ማቋቋም ጀመረ ማለት ነው። ቫምፓየር ክላን የሚባለውን ቡድን አቋቋመ። በዛም ሂደት በተለያዩ ቦታዎች ላይ በሰዎች ላይ ጥቃት ይሰነዝራሉ፣ እንስሳቶችን ይገላሉ። ከእንስሳቶች ደግሞ ይሄ ቫምፓየሮች አሁን ደም ይጠጣሉ ይመጣሉ ይባላል። ልክ በዛ ሂደት እነሱም ያንን ነገር ያደርጋሉ። በርካታ ሰዎች ህይወታቸው እንዲጠፋ ሆነዋል። ከ50 በላይ እንስሳቶች በዚህ ሂደት ህይወታቸው አደጋ ደርሶባቸዋል። በርካታ እንስሳቶችም ህይወታቸውን አጥተዋል። በዚህ ምክንያት አለባበሳቸው ሙሉ በሙሉ ጥቁር ነው የሚሆነው። እነዚህ ቫምፓየሮች ጥቁር ሆነው ጸጉራቸው ላይ ቀለም ይቀባሉ። ሁሉም ደግሞ በዚህ በቫምፓየር እንቅስቃሴ ላይ የሚገኙት ሁሉም በ10ዎቹ እድሜ ክልል ውስጥ የሚገኙ ናቸው። ሁሉም ከ20 እድሜ በታች ያሉ ናቸው። በመጨረሻ ላይ ግን በአንዲት ሴት ቤቷ ላይ አባቷንም እናቷንም በዚህ ሂደት ያጣች ሴት በእሷ ምርምር ምክንያት ይሄ ሮድ ፌሬል የተባለው ሰው በቁጥጥር ስር ውሎ ወደ ፍርድ ቤት ቀርቦ ነበርና ፍርድ ቤትም ቀርቦ በፍጹም እኛ እንደዚህ አይነት ነገሮችን አላደረግንም ብሎ ቢከራከርም ግን ፍርድ ቤቱ የሞት ፍርድ ፈርዶበታል። የሞት ፍርድ ተፈርዶበት ይሄ ደግሞ በታሪክም በአሜሪካ ታሪክ በእድሜ ትንሹ የመጀመሪያው የሞት ፍርድ የተፈረደበት በሚልም በታሪክም ተመዝግቦ ይገኛል። ከዛ በኋላ ግን የሞት ፍርዱ ተግባራዊ አልሆነለትም። 2011 ላይ ከእስር እንዲለቀቅ በምህረት ከእስር እንዲለቀቅ ተደርጓል ማለት ነው በ2011 ዓመተ ምህረት። በዚህ ሂደት ግን በርካታ ሰዎች ህይወታቸውን እንዲያጠፋ አድርጓል ማለት ነው። ይሄ የቫምፓየር ክላን መሪ ነኝ በሚል
ይሄንን ነገሮችን ሲያደርግ ነበር በአጠቃላይ እነዚህ ያየናቸው በራሳቸው የእምነት ተቋም ውስጥ ይሄ አምባገነን ስራዎችን ሲሰሩ የነበሩ አምባገነን መሪዎች ናቸው ማለት ነው በጣም የሚያሳዝኑ ናቸው አዎ እሺ ተሱሽ እናመሰግናለን